በመገጭ ግድብና በጋና ዮሐንስ የብልጽግና ሰራዊት ከፍተኛ ውድመትን አስተናገደ። የፋኖ ኃይሎች አዲስ ድል አስመዘገቡ። በሌላ ዜና ንጹሐኑ በተገደሉበት ቤት አስከሬናቸው ሳይነሳ ቤቱ ተቃጥሏል። የአገዛዙ ወታደሮች የጦር ወንጀል በወለጋ ቀጠና አስከፊ ሆነው ቀጥሏል። ቀዳሚ መረጃችን ነው። በይቅርታ ስም አገዛዙ በግፍ እስረኞች ላይ የፖለቲካ ቁማርና በደል እየፈጸመ መሆኑ ተገለጸ። የግፍ እስረኞቹ ድምጻቸውን አሰምተዋል። በዝርዝር ይደመጣል። በሱዳን የፈጥኖ ደራሽ ኃይሎች የተቃጡ የድሮን ጥቃቶች መመከታቸውና በብኑ ናይል ግዛት ፍልሚያው መጧጧፉ ተገለጸ። በቀጠናው አሁንም ከባባድ ወታደራዊ እርምጃዎች ሲቀጥሉም በርካቶች ተፈናቅለው ሽሽት ወጥተዋል። በመካከለኛው ምስራቅ ያለው ውጥረት ተባብሷል። የአሜሪካ ጦር በኢራን እገዳን የጣሰች መርከብ ላይ እርምጃ ወስዷል። የሁቲዎች ጥቃት ደግሞ የሰው ሕይወት ቀጠፈ። ሌላኛው መረጃችን ነው። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በመገጭ ግድብና በጋና ዮሐንስ የብልጽግና ሰራዊት ከፍተኛ ውድመት አስተናገደ። የፋኖ ኃይሎች አዲስ ድል አስመዘገቡ። በጎንደር ጠቅላይ ግዛት የጎንደር የበጋሻው ክፍለ ጦርና የ202ኛ ኮር አይሸሽም ዮሐንስ ብርጌድ በተለያዩ ግንባሮች ባካሄዷቸው የተቀናጁና የተጠኑ የደፈጣ ጥቃቶች በአገዛዙ ኃይል ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሳቸው ተገለጸ። የዳግማዊ ቴዎድሮስ 5ኛ ኮር አባል የሆነው የጎንደር የበጋሻው ክፍለ ጦር ከስሩ በሚገኙ ከአጼ ፋሲለደስ ከጎንደር ከቃኛውና ከቴዎድሮስ ብርጌዶች በተወጣጡ አባላት አስተባባሪነት ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ በድንገተኝነት የተከፈተ ጥቃትን ፈጽመዋል። በዚህ አውደ ውጊያ 5 የአገዛዙ ሰራዊት አባላት የሞቱ ሲሆን ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ጉዳትን አስተናግደዋል። ጥቃቱ ያሳደረበት ከፍተኛ ድንጋጤ ለማቋቋም የአገዛዙ ጦር ከአዘዞ ካምፕ በዞ 23 የጸረ አውሮፕላን መሳሪያ የታገዘ ተጨማሪ እግረኛ ሰራዊት ለማስገባት መገደዱም ተመላክቷል። በጥቃቱ ምክንያት በጎንደርና በጠዳ ከተሞች ውስጥ ከፍተኛ ወታደራዊ ውጥረት መስፈኑም ተገልጿል። በሌላ በኩል ደግሞ ዛሬ ነሐሴ 6 ቀን 2018 ዓ.ም የ202ኛ ኮር የመደር ክፍለ ጦር አይሸሽም ዮሐንስ ብርጌድ ቀድሞ በደረሰው የቅድመ ወታደራዊ መረጃ መሰረት በጠላት ኃይል ላይ የከፋ ምት አሳርፏል። የብልጽግና ኃይል መነሻውን በላይ አርማጭሆ ወረዳ ቆላ ሮቢት ከተማ በማድረግ ሌሊቱን ሙሉ ወደ ጋና ዮሐንስ ቀበሌ በመጓዝ ትንኮሳ ለማድረግ ቢሞክርም በብርጌዷ ቃኝ ሻለቃ በተዘጋጀው የደፈጣ ወጥመድ ውስጥ በመግባቱም ከባድ ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚህ እርምጃ 31 የአድማ ብተናና የሚሊሻ አባላት ሲሞቱ በርካቶች ክፉኛ ቆስለዋል። 5 ክላሽንኮቭና 2 የቃታ መሳሪያዎች ከነተተኳሾቻቸው 5 የስልክ ቀፎዎችና የወገብ ትጥቆች ተማርከዋል። ይህ በሁለቱም ግንባሮች የተመዘገበው ድል የፋኖ ኃይሎችን የታቀደ አሰራርና የወታደራዊ መረጃ የበላይነት የሚያሳይ ሲሆን በአንጻሩ የአገዛዙ ጦር የመከላከል አቅሙ እየተዳከመ መምጣቱንና በከፍተኛ ስነ ልቦናዊ ድንጋጤ ውስጥ መውደቁን አመላክቷል። ይህ በእንዲህ እንዳለ ከአንገርጉትን ከተማ በአማራ ተወላጆች ላይ የተከፈተው ጥቃት ተባብሶ መቀጠሉ ተገለጸ። ንጹሐኑ በተገደሉበት ቤት አስከሬናቸው ሳይነሳ ቤቱ ተቃጥሏል። የአገዛዙ ወታደሮች የጦር ወንጀል በወለጋ ቀጠና አስከፊ ሆኖ ቀጥሏል። በምስራቅ ወለጋ ዞን አንገርጉትን ከተማና በአካባቢው በሚኖሩ የአማራ ተወላጆች ላይ ያተኮረ የተቀናጀ ጥቃት ተባብሶ መቀጠሉን የዓይን እማኞች ተናገሩ። ከነሐሴ 4 ቀን 2018 ዓ.ም ማለዳ ጀምሮ በተከፈተው በዚህ ጥቃት እስካሁን ባለው መረጃ ነፍሰ ጡር እናቶችንና የሕክምና ባለሙያዎችን ጨምሮ ከ30 በላይ ንጹሐን ዜጎች ሕይወታቸውን ማጣታቸው መረጋገጡን መዘገባችን ይታወሳል። ንጹሐኑ በተገደሉበት ቤት አስከሬናቸው ሳይነሳ ቤቱ ተቃጥሏል። የአገዛዙ ወታደሮች የጦር ወንጀል በወለጋ ቀጠና አስከፊ ሆነው ቀጥሏል። ከተገደሉ ንጹሐን አማራዎች በተጨማሪ የአማራ ተወላጆች ቤት እየተመረጠ የፋኖ ቤት በሚል በእሳት ጋይቶ እንዲወድም መደረጉን ከአካባቢው ምንጮች ተናግረዋል። በተቃጠለው ቤት ውስጥ እንዳሉ በስለታማ መሳሪያ ጭምር የተገደሉ ህጻናትና ሴቶች አስከሬናቸው ባለበት መኖሪያ ቤቶች ተቃጥሏል ያሉት የአካባቢው ምንጮች ህዝቡ መሸሸጊያ አጥቶ እግሩ በመራው ጫካ እየተሰደደ ነው ብለዋል። ከተገደሉት ንጹሐን መካከል ነፍሰ ጡር ሴቶች፣ እመጫት እናቶች፣ ህጻናትና 2 የህክምና ባለሙያዎች ይገኙበታል። ጥቃቱን ፈጻሚዎቹ ቤት ለቤት በመዞር በታጠቁት ቀላል መሳሪያዎችና በስለታማ ቁሳቁሶች ጥቃት እያደረሱ እንደሚገኙ እማኞች ገልጸዋል። የጉዳቱ ሰለባ የሆኑ የአማራ ተወላጆች መኖሪያ ቤቶች ተለይተው በእሳት እንዲጋዩ መደረጉም ተመላክቷል። በአካባቢው ያለው የጸጥታ ስጋትና ውጥረት አሁንም ከፍተኛ ደረጃ ላይ እንደሚገኝና የንጹሐን ዜጎች ህይወትና ንብረት አደጋ ላይ መውደቁ ተጠቅሷል። በይቅርታ ስም አገዛዙ በግፍ እስረኞች ላይ የፖለቲካ ቁማርና በደል እየፈጸመ መሆኑ ተገለጸ። አገዛዙ በግፍ ላሰራቸው የፖለቲካና የህሊና እስረኞች ያቀረበው የይቅርታ ሰነድ ከእውነተኛ ወይም እርቅ ይልቅ ተሳሪዎችን በታሪክና በህግ ፊት ወንጀለኛ አድርጎ ለማስቀረት የተወጠነ አዲስ የበደል ምዕራፍ መሆኑ ተጋለጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከአገዛዙ ጋር ባደረገው ውይይት ለታሳሪዎቹ የቀረበው የይቅርታ ቅድመ ሁኔታ ታሳሪዎቹ ያልፈጸሙትን ጥፋት አምነው እንዲቀበሉና ህገ መንግስታዊ መብቶቻቸውን አሳልፈው እንዲሰጡ የማስገደድ ነው። የቀረበው የይቅርታ ሰነድ በአማራ
ክልል ለተፈጠረው አጠቃላይ ቀውስ፣ ለሰው ህይወት ማለፍ፣ አካል መጉደልና ለቢሊዮኖች ንብረት ውድመት ኃላፊነቱን ሙሉ በሙሉ ወንጀሉን ፈጽመናል ብለው እንዲቀበሉ ሀገሪቱ በአማራ ትውፊቶችና እሳቤ ካልተመራች የሚል እይታ አለ በማለት ይህንን ወንጀል መሆኑንም እንዲያምኑ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ብሎ መሞገት ወንጀል መሆኑን አምነው እንዲፈርሙ እያስገደዳቸው መሆኑ ተመላክቷል። የግፍ እስረኞቹ በህግ በሞራልና በታሪክ ፊት አንፈርምም የሚል ምላሽ መስጠታቸውም ተገልጿል። ይህንን የአገዛዙን የጫና ሰነድ የተቀበሉት ታሳሪዎች አቋማቸውን በጽናት በመግለጽ ሰነዱን ሳይፈርሙ ውድቅ አድርገውታል። ታሳሪዎቹ በሰጡት ምላሽ ወንጀል ሳትፈጽሙ ወንጀለኛ ነን ብሎ መፈረም በህግ በሞራልና በታሪክ ፊት ተቀባይነት የሌለው በመሆኑ በፍጹም እንደማይፈርሙ ገልጸዋል። የአማራ ህዝብ ያነሳቸው ጥያቄዎች ህገ መንግስታዊና ህጋዊ መሆናቸውን በመግለጽ የ60 ሚሊዮን ህዝብ መልካም እሴትና መብት ወንጀል ነው ብለው አሳልፈው እንደማይሰጡ አረጋግጠዋል። በህገ መንግስቱም ሆነ በዓለም አቀፍ ህጎች የተረጋገጠው ነጻ ሆኖ የመኖርና ራስን የመከላከል መብት አሳልፈው እንደማይሰጡም አስታውቀዋል። ይቅርታውን አንፈርምም ያሉ 30 የህሊና ታሳሪዎች ሲሆኑ ለይቅርታ ሰነድ የቀረበላቸውና በማንገራገሪያ ፈርሙ እየተባሉ ያሉት በርካቶች መሆናቸው ተጠቅሷል። ይህ የታሳሪዎች እርምጃ አገዛዙ ፍትህ መስጠትን ትቶ የይቅርታ ሂደቱን የፖለቲካ ውርደት ማሰቢያና የህዝብ ጥያቄዎችን ማክሸፊያ ለማድረግ የሄደበትን መንገድ የሰበረ አቋም እንደሆነ ተገልጿል። በሱዳን የፈጥኖ ደራሽ ኃይሎች አርኤስኤፍ የተቃጡ የድሮን ጥቃቶች መመከታቸውና በብሉ ናይል ግዛት ፍልሚያው መጧጧፉ ተገለጸ። የሱዳን ጦር ኃይል የከፊል ወታደራዊ የፈጥኖ ደራሽ ኃይል አርኤስኤፍ በሀገሪቱ ዋና ዋና ከተሞች ላይ የሰነዘረውን የተቀናጀ የሰው አልባ አውሮፕላን ድሮን ጥቃት ማክሸፉን አስታወቀ። በሌላ በኩል በናይል ክልል በምትገኘው ስትራቴጂካዊ የጊሳን ከተማ በኩል በአርኤስኤፍ እና አጋሮቹ የተከፈተው ውጊያ ጠንክሮ መቀጠሉ ተገልጿል። የፈጥኖ ደራሽ ኃይሉ የካሚካዜ ድሮኖችን በመጠቀም በአልኦቤድ አትበራ፣ ኦምዱርማንና ሰሜን ካርቱም ላይ የተቀናጀ ጥቃትን ፈጽሟል። በከተማዋ ላይ በርካታ አጥፊ ድሮኖችና ጥቃት ያደረሱ ሲሆን የሱዳን ጦር የአየር መከላከያ ስርዓት ሁለቱን ድሮኖች መትቶ ጥሏቸዋል። በከተማዋ 3 ኃይለኛ የፍንዳታ ድምጾች የተሰሙ ሲሆን የጦር ሰራዊቱ አየር መከላከያ ጥቃቱን ማክሸፉ ተረጋግጧል። በካርቱም ግዛት በምዕራባዊ ኦምዱርማን አቅጣጫ የተቃጡ የድሮን ጥቃቶች በአየር መከላከያ ተመክተዋል ሲባል፣ በተጨማሪም በሰሜን ካርቱም አልዱርሻብ የተባለው አካባቢ የታለመ አንድ ድሮን ግቡን ሳይመታ ተመቶ በመውደቁ በአካባቢው በሚገኝ መስጊድ ላይ ጉዳት አድርሷል። የአርኤስኤፍ ድሮኖችን አትበራ ከተማን ለማጥቃት ሞክሩም መመከታቸውም ተገልጿል። የተመቱት ድሮኖች ከናይል ወንዝ ምዕራባዊ ዳርቻ በሚገኘው አልቱዮድ መንደር አቅራቢያ በሚገኙ የእርሻ መሬቶች ላይ የወደቁ ሲሆን የሰው ሕይወትም ሆነ የከፋ የንብረት ጉዳት አላደረሱም። በሌላ የውጊያ ግንባር የፈጥኖ ደራሽ ኃይሉ ከሱዳን ህዝቦች ነጻነት ንቅናቄ ሰሜን ታጋዮች ጋር በመተባበር በሰማያዊ ናይል ክልል በሚገኘው የጊሳን ከተማ ላይ በከባድ መሳሪያዎችና በድሮኖች የታገዘ ኃይለኛ ጥቃትን ሰንዝረዋል። የአርኤስኤፍ እና የአጋሮቹ ኃይሎች የጊሳን ከተማን ዋና ገበያ ጨምሮ አብዛኛውን ክፍሎች መቆጣጠራቸውን የሚያሳዩ ተንቀሳቃሽ ምስሎች አሰራጭተዋል። ሆኖም የሱዳን ሰራዊት 13ኛው እግረኛ ብርጌድ ዋና ወታደራዊ ካምፕ አሁንም በመንግስትነት ሰራዊት ቁጥጥር ስር ይገኛል። የሱዳን ጦር በከተማዋ በሚገኙ የአርኤስኤፍ ስብስቦች ላይ የድሮን ጥቃቶችን በማጠናከሩ ታጣቂዎቹ ከያዟቸው አዳዲስ ቦታዎች እንዲሸሹ አድርጓቸዋል። የብሉ ናይል ክልላዊ መንግስት ደጋፊዎች የፈጥኖ ደራሽ ኃይሉ በዚሁ ማጥቃት ላይ ከኢትዮጵያና ከደቡብ ሱዳን የገቡ የውጭ ቅጥረኛ ተዋጊዎችን አሰማርቷል ሲሉ ከሰዋል። ጊሳን ከኢትዮጵያ ወሰን አቅራቢያ የሚገኝ በመሆኑ ስትራቴጂካዊ ቦታ ነው። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንደገለጸው ደግሞ በዚህ ውጊያ ምክንያት ወደ 2500 የሚጠጉ ነዋሪዎች ከቀያቸው ለመፈናቀል ተገደዋል። የሱዳኑ የፈጥኖ ደራሽ ኃይል በአብይ አህመድ የሚደገፍና በኢትዮጵያ ውስጥ የጦር ካምፕ የተሰጠው ታጣቂ ሆኖ ንጹሃኑን እያጠቃ ይገኛል። በመካከለኛው ምስራቅ ያለው ውጥረት ተባባሰ። የአሜሪካ ጦር በኢራን እገዳን የጣሰች መርከብ ላይ እርምጃ ወሰደ። የሁቲዎች ጥቃት ደግሞ የሰውን ሕይወት ቀጠፈ። በመካከለኛው ምስራቅ ከ5 ወራት በላይ የዘለቀው ጦርነትና አለመረጋጋት ከዕለት ወደ ዕለት እየተባባሰ በሄደበት በዚህ ወቅት በባህር ላይ በሚደረጉ ወታደራዊ እንቅስቃሴዎችና ጥቃቶች ቀጠናው ከፍተኛ ስጋት ውስጥ ወድቋል። የአሜሪካ ማዕከላዊ እዝ እንደገለጸው የኤምኤች 60 ሄሊኮፕተር በኢራን ወደቦች ላይ የተጣለውን እንቅስቃሴ እገዳ ጥላ ለማለፍ የሞከረች ኤምቪ ቬላ የተባለች የጭነት መርከብ ላይ 2 ሚሳኤሎችን ተኩሶ መምታቱን አስታውቋል። የፓናማን ሰንደቅ ዓላማ የምታውለበልበው ይህች መርከብ ወደ ኦማን ባህረ ሰላጤ ለማቋረጥ ስትሞክር ከአሜሪካ ኃይሎች የተሰጣትን ተደጋጋሚ ማስጠንቀቂያ በመጣሷ የሞተር ክፍሏ ላይ ጥቃት እንደተፈጸመባት ተገልጿል። አሜሪካ ከየካቲት 2018 ዓ.ም ጀምሮ በኢራን ላይ ጦርነት ከከፈተች ወዲህ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ሙሉ እገዳ እንጥላለች። ሴንትኮም ባወጣው መግለጫ እስከ ነሐሴ 11 ድረስ እገዳውን የጣሱ 55 የንግድ መርከቦችን አቅጣጫ ማስቀየሩን፣ ደንብ ያላከበሩ 3 መርከቦችን ከአገልግሎት ውጭ ማድረጉንና 2 መርከቦችን በቁጥጥር ስር መዋሉን ጠቅሷል። በሌላ በኩል በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በኢራን የሚደገፉት የሁቲ ታጣቂዎች በቀይ ባህር በሚገኝ የጭነት መርከብ ላይ በፈጸሙት የባላስቲክ ሚሳኤል ጥቃት የ6 ሰዎች ህይወት ማለፉንና 10 ሰዎች መቁሰላቸውን አስታውቋል። የትራንስፖርት ሚኒስትሩ እንደገለጹት መርከቧ ከሞቻ ወደብ በስተደቡብ በ3 ሚሳኤሎች ከተመታች በኋላ በተነሳው እሳት የሞቱት 4 ባህርተኞች 3ቱ ፓኪስታናውያንና 1 ኢንዶኔዥያዊ ሲሆኑ ሁለተኛው ጥቃት ደግሞ የህይወት አድን ሰራተኞችን ኢላማ ማድረጉ ተነግሯል። ሁቲዎች የሳውዲ አረቢያን ወታደራዊ ቁሳቁስ የጫነች
መርከብ መምታታቸውን የገለጹ ሲሆን ይህም የኢራን ጦርነት ከተጀመረ ወዲህ ቡድኑ በባህር ላይ የተፈጸመው የመጀመሪያው ከባድ ገዳይ ጥቃት ሆኖ ተመዝግቧል። የኢራን ምላሽና የሆርሙዝ ወሽመጥ መዘጋት ቴህራን ለአሜሪካና እስራኤል ጥቃት ምላሽ ለመስጠት የሆርሙዝ ወሽመጥን ሙሉ በሙሉ የዘጋች ሲሆን በባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት ቀጥላለች። የዓለም 1/5ኛው ነዳጅ የሚጓጓዝበት የባህር መስመር በመዘጋቱና በባብኤል መንደብ ወሽመጥ አካባቢ ባለው አለመረጋጋት ምክንያት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በሰኔ ወር በኢራንና በአሜሪካ መካከል ተፈርሞ የነበረው የመግባቢያ ሰነድ መክሸፉ አደራዳሪዎች ሁለቱ ወገኖች ወደ ድርድር ጠረጴዛ ለመምጣት ከፍተኛ ፈተና ገጥሟቸዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።